የተጻፈው መጀመሪያ በዕብራይስጥ የዕብራይስጡን አውጭና አሳየን። በቃ እኔ ምዕራፍና ቁጥሮች ዝም ብዬ በቃ መራሻና አንቺ አውጭልኝ ክፈች። ዕብራይስጥ አንተ ከፍተህ ብታሳየኝ ደስ ይለኛል። ግን የምፈልገው 81 እኛ የምንጠቀመውን ዕብራይስጡን በቃ ችግር የዕብራይስጡን አውጭና አሳየኝና እዛ እኔ ምዕራፍና ቁጥሮች ሰጥቻለሁ። ሙስሊም የሚለውን ቃል ራስሽ እንድታነበው አድርግሻለሁ። ክፈች ዕብራይስጥ። እኔ አሁን አይመቸኝም፣ አንተ ከፍተህ አሳየኝ። ሲመችሽ ጊዜ ነው በቃ ችግር የለውም። ምን ያለህ እሺ። ምን ነው ለምን አንተ አታሳየኝም? ሲመችሽ ጊዜ ነኝ። ለምን እንደማለት እኔ ስለማውቅ ነው። ሲመችሽ ጊዜ ነኝ እኔ ያለሁኝ። እሺ ችግር የለውም። አብሽር። አሁንም መመለስ ትችላለሽ። 5 ደቂቃ 5 ሰዓት በፈለግሽበት ሰዓት ተመለሽ። እኔ ያለሁኝ እጠብቅሻለሁ። ሌላ ጥያቄ አለ? አማስያ ሌላ ጥያቄ አለሽ? አይሰማም። በስራ የተገለጸ ነገር አለ። መጽሐፍ እግዚአብሔር ክርስቲያን ሁን ብሎ ያዘዘ ቦታ አንድ ቦታ አለ የለም? አይ እንደዛ የለም እኮ እያልኩ ነው። መጽሐፍ ላይ እንደዛ እንደውም እኮ ክርስቲያን የተባሉት በሰዎች ነው፣ በሌሎች ነው። እንደውም በአንጾኪያ ክርስቲያን ተባሉ ይላል። ዛሬ እውነተኛ ክርስቲያን ተገኘ። እስከ ዛሬ ክርስቲያኖች ይህን እየካዱን እየሸመጠጡ ነበር። እናመሰግናለን። በተው ነው ይሄ ስም የወጣው። ራሱ ክርስቲያን የሚለው በሰዎች ነው። አምላክ የትኛውን ቦታ ላይ ክርስቲያን ሆኑ ብሎ አላዘዘም። ነቢያቶችም ህዝቦቻቸውን ክርስቲያን ሆኑ አላሉ። ሰዎችም ደግሞ ይህን ስም ያወጡት እነዛ ሰባኪያን ሐዋርያት የክርስቶስ ተከታይ እሱን ሰባኪ ስለነበሩ ለዛ ነው ከእሱ ስም ወስደው ክርስቲያን የተባሉት። ከዛ አንጻር እንደሆነ እንረዳለን። ግን ያው ማለት የፈለግኩት በታሪክ የሚሆን ከመጽሐፍ ቅዱስ ውጭ ማለት ከመጽሐፍ ቅዱስ ውጭ እንኳን ማለት ክርስትና እንደነበረ የታሪክ ማስረጃዎች ለምሳሌ አሉ። በቁርአን ግን ያ የታሪክ ማስረጃ እንኳን እንዴት አይኖርም ነው? የታሪክ ማስረጃ ሊሆን አይችልም። ተው እንጂ አምላክ እያለ አምላኬ አልነገረኝም ክርስቲያን ሆን ብሎ አላዘዘኝም እያልክ እንደገና ታሪክ ማስረጃ ይሆነኛል ትላለህ። ታሪክ ነገ ከአምላክ ፊት በምትቆም ጊዜ ማስረጃ ይሆናል። አይ እኔ በታሪክ ሰምቼ ነው ክርስቲያን ሆንኩት ትለዋለህ። አምላክህን ነገ ከሞት በኋላ መቆም አላረድ ከአምላክ ፊት። ስለዚህ እዛኔ አንተ ባትለኝም እግዚአብሔር ይሄ ነገር ግን ሰዎች በታሪክ ነግረውኛል ሁኛለሁ በቃ ትለዋለህ አትለው። ስለዚህ ጥያቄ ተረዳኝ ይመስለኛል። እያዞርክብኝ ነው። እኔ ጥያቄ ግን ግልጽ ነው። ከመጽሐፍህ እምነትህን ማረጋገጥ ካልቻልክ እኔ እዚህ እምነት ላይ ቆያለ ለ የምር ነው። አዎ አይ እኔ እያልኩ ያለሁት ለምሳሌ ወንድሜ እሱ ከመጽሐፍ ቅዱስ ውጭ እንኳን ክርስትና የሚለው ክርስቲያኖች ከክርስቶስ ተከታይ እንደነበሩ ከታሪክ እንኳን ማስረጃ አለ። ግን በቁርአን ለምሳሌ ሙስሊም እንደነበሩ ቁርአን ከመምጣቱ በፊት ማስረጃ እንኳን የታሪክ እንዴት አይገኝም ነው እኮ ጥያቄ። ወይ ታሪክ ምን ይሰራል ወገናችን? አምላክ ካላረጋግጡ የእምነትህን ትክክለኛነት ወይ ነቢያቶችህ የእምነትህን ትክክለኛነት ካላረጋገጡልህ ታሪክ ምን ይሰራል? ሰው የጻፈው ነገር ነገ እኮ ከአምላክ ፊት ይሄ ሊሆን አይችልም። ታሪክ እኮ ያለፈውን ነገር እኮ እውነት የሚሆን ውሸት እኮ ማረጋገጫችን ነው አይደለ? ታሪክ አምላክ ነው አረጋጋጭ፣ ሰዎች አይደሉም። ሰዎች መጥተው የጻፉት ነገር አይደለም። አምላክ ነው ሊያረጋግጥ የሚችለው። የአምላኬ መጽሐፍ ብለህ የምታምነው መጽሐፍህ ላይ ይሄ ነገር እንደሌለ አረጋገጥክ። ስለዚህ ቆም ብለህ አስብ፣ ቆም ብለህ አስብ። አሁን ለምሳሌ ማለት ነው አሁን ፍቅር ሲይዝ የሚባል አለ። አሁን የተነሳ መጽሐፍ ይዣለሁ ምናምን ብሎ የተነሳ አሁን እሱ ለቀጣይ ጄኔሬሽን ለምሳሌ ወረደልኝ ብሎ የሚመጣው ትውልድ እሱ ልክ እንደዚህ ከተቀበሉት ምንድን ነው ማስረጃቸው? ልክ እንደዛ ማለት እኮ ነው አሁን አንተ እያልከኝ ያለው። ልክ እንደዛ ክርስትና አሁን ልክ እንደ ፍቅር ሲይዝም ነው። ምክንያቱም ከአምላክ ዘንድ የሚያረጋግጥለት ምንም አይነት ማስረጃ የለውም። ገብቶሃል አይደለ? ልክ እንደዛ ለማለት ነው። እና አሁን ለምሳሌ እሱ ይዞት የመጣው መጽሐፍ አለ። እሱ ይዞት የመጣው መጽሐፍ አለ ልክ እንደ ቁርአን ማለት ነው። መሐመድ ይዞት እንደመጣ መጽሐፍ ልክ እንደዛ ይሄ ማረጋገጫ ነው። ተስፋ ሲቆርጡ ስለሆነ ይሰደዋል። ለማንኛውም ደስ የሚል ቃል ነው የተናገረው። እግዚአብሔር የትኛውን ቦታ ላይ ክርስቲያን ሁን ብሎ አላዘዘንም አለ። ግን በታሪክ አለ፣ በታሪክ ክርስትና አለ። መጽሐፍ ቅዱስ መጽሐፍ ቅዱስ ላይ የለም። ክርስቲያን የተባልነውም ራሱ በሰው ነው ይሄ ስም ይወጣልን አለ። በአምላክ ስም በአምላክም አይደለም አለ። ወላሂ ክርስቲያኖች ቆም ብላችሁ አስቡ። እኔ ምሬ ነው። ወላሂ ላዚም ቆም ብላችሁ አስቡ። ነገ ከአምላክ ፊት መቆም አለ ብለን እኛም እናንተም እናምናለን።
በእነዚህ በነቢያቶች እኛም እናንተም እናምናለን። በአብርሃም፣ በኢስሐቅ፣ በያዕቆብ፣ በሙሴ በሁላቸው። እሺ እንዳው በትምህርታችሁ ላይ መጽሐፋችሁም ላይ ይሆን ችግር የለም። ክርስቲያን ሆኑ ብሎ ያዘዘን ማን ነው ብላችሁ እግዚአብሔር አላዘዘም። ነቢያቶች ክርስቲያን ሆኖ አላሉ። አንድ በመጽሐፍ ቅዱስ ጻፊ ተነስቶ አንድ ነቢይ ክርስቲያን አላሉ። ማን ያዘዘኝ በዚህ በእምነት ላይ እንድሆን? ማን ያዘዘ? ወደ ቁርአን ብትመጡ ግን አምላክ ቃል በቃል አደራ ሙስሊሞች ሁኑ ይለናል። ቃል በቃል ከኔ ዘንድ ትክክለኛ ሃይማኖት እስልምና ብቻ ነው ይላል። ቃል በቃል ከእስልምና ውጭ ሌላን ሃይማኖት ይዛችሁ ብትመጡ ወደ እሳት ነው የምትሄዱት ይለናል። አያችሁ፣ ቃል በቃል ሙስሊም ለሆናችሁ ገነት አለችላችሁ እያለ ይናገር። ይህን ይመስላል። እሺ ጥያቄ ያለው መቀጠል ይችላል። ጥያቄ ያላቸው የገባችሁ ልጆች አሉ። ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እኔ የሆነ ጥያቄ ነበረኝና ከአንድ ክርስቲያን ልጅ ጋር ስንከራከር የአክስት ታማሾች ልጆች በመጽሐፍ ቅዱስም አግቡ ይላል አለችና እኛ ጋር በሙስሊም የተፈቀደው ያው ስለሚፈቀድ ነው፣ በክርስቲያንም ግን መጽሐፍ ቅዱስ ላይ አለ አለችና እሱን የለም በሚለው ነገር ስንከራከር ቦታ እናንተኑን ብትነግረኝ አሪፍ ነበር። መጽሐፍ ቅዱስ ላይ መጽሐፍ ቅዱስ ላይ የአጎት ልጅን አግቡ እያለ ናዝዋል። ሰዎችም የአጎት ልጆች ተጋብተዋል፣ ተወልደዋል። የአጎት ልጅን ማግባት እንደ ዝሙት ቁጥሩት ነው። ነገር ግን የአጎት ልጅን ማግባት አለ መጽሐፍ ቅዱስ ላይ። ከላይ ያለው ሰላም ከላይ ያለው ይሰማል። ሰላም ነው። እንዴት ነው? እሺ እሺ አንዴ حبك الله الذي أحببتني من أجله. እሺ የአጎት ልጅን ማግባት በመጽሐፍ ቅዱስ ላይ በመጀመሪያ የአጎት ልጆች ተጋብተው ነው ሙሴና አሮን የተወለዱት። ክርስቲያኖች ይህን ታውቃላቸው አይደለ? ይህን ምዕራፍ የያዘው እሺ ወንድማችን ከኔ ጋር ስለሆነ ሪከርድ እያደረክ ነው። ቪዲዮ ሪከርድ ያው እናሽ ላሳየ። ያው እዚህ ጋር ምን ይላል? እንበረምም የአጎትን ልጅ ዮካብድን አገባ፣ አሮንን እና ሙሴንም ወለደችለት። የእንበረምም የህይወቱ ዘመን 137 ዓመት ነበረ ይላል። ያ ይታያቸዋል። የአጎት ልጅ ተጋብተው ነው ሙሴና አሮን የተወለዱት። ሙሴና አሮን የተወለዱት የአጎት ልጆች ተጋብተው ነው። እንዲህ አይነት ጥቅስ በምታመጡላቸው ጊዜ ታዲያ እኮ ተጋቡ እንጂ እግዚአብሔር ተጋቡ አላለም ብለው ሽንጥጥ ሲያደርጉ ታያቸዋላችሁ። ቅዱሳኖች ይሄ አሁን ወዴት ትሄዳላችሁ? ያውና እዚህ ጋር ዘኍልቍ ምዕራፍ 36 ቁጥር 10 ላይ ይህንን የሚያዘው ምን ይላል? እግዚአብሔርም ሙሴን እንዳዘዘው እንዲሁ የሰለጻድ ሴቶች ልጆች አደረጉ ይላል። ማነው አዛዡ? እግዚአብሔር። ማነው የታዘዘው? ሙሴ። ያን ትእዛዝ ከእግዚአብሔር በሙሴ በኩል የመጣውን ትእዛዝ ማን ፈጸሙት? የሰለጻድ ልጆች አደረጉ ይላል። ምንድነው ያደረጉት? የሰለጻድ ሴቶች ልጆች ማህለት፣ ቴርጻ፣ ኤግላ፣ ሚልካ፣ ኖአ ከአባታቸው ወንድሞች ልጆች ጋር ተጋቡ ይላል። የአጎት ልጆች ማለት ነው። የማን ትእዛዝ ነው? የእግዚአብሔር ትእዛዝ፣ በሙሴ በኩል የመጣ ትእዛዝ። ስለዚህ የአጎት ልጅን እንዲያገቡ እግዚአብሔር አዟል በሙሴ በኩል። እነዚያም ይህን ፈጽመውታል። ስለዚህ የአጎት ልጆችን አግቡ እያለ መጽሐፍ ቅዱስ ተናግረው። እሺ እና ይህን ይመስላል። ያፉ እሺ ጥያቄ ያለ ይቀጥል። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ሙሐመድ ነቢይ ሆኖ እንዴት ሰይጣን አደረበት? ላ በእርሳቸው ላይ ሰይጣን አያድርም።
በእርሳቸው ላይ ስልጣን የለውም፣ በእኛም ላይ ስልጣን የለውም። እሺ ማስረጃ ሳያለሁ እና ዒባዲ ለይሰ ለከ ዐለይሂም ሱልጣን፣ በእኔ ባሪያዎች ላይ አንተ ስልጣን የለህም ይለዋል ሰይጣንን። እሺ ሰይጣን ስልጣን ያለው አላህ ስብሐነ ወተዓላ በካዱ ሰዎች ላይ ነው። ሌላ አይሻ ሰይጣን አለብኝ ብለዋል። ሙሉ ሐዲትን አንብቤ አንደሳ አይደለ የሚለው ሰይጣን ማንኛውንም ሰው ለመወስወስ ወይንም ለመጎትጎት ከአምላክ ሕግና ስርዓት ለመናቅ ይገበዛል ያለ ማለት ነው። ነገር ግን በእኔ ላይ ስልጣን የለውም ብለው መጨረሻ ላይ ተናግረዋል። ተረ የሚሰጧቸው ላኪን አላህ አዓነኒ ዐለይህ፣ ነገር ግን አላህ ሱ ላይ ያግዞኛል አሉ። በአስለም ለእኔ እጅ የሰጠ ነው እሱ በፍጹም በእኔ ላይ ስልጣን የለውም ብለዋል። እሱ ሰላም ነው። እሺ ሰላም ነው። እሺ ሳሚ ቀጥል። አለሁልህ። ሰላም ነው አባት? አለሁልህ። ሰላም ነው። ወይ እሱ ሻዳ መቀበል ፈልጌ ነበረ። ይሰማል? ሄሎ የሆነ ገጠር ቦታ ነው ያለው። እኔ ጋር ትንሽ ስለማይሰማ ነው ዞሮ ዞሮ ይሰማል። አሁን እሱ ይሰማል። እሺ ሻዳ ለመቀበል ፈልጌ ነበር። እሱ እሺ እስልምናን መቀበል ፈልገህ ነው? ይሰማል? መቀበል ፈልጌ ያለው የምለውን ቃል አብረህ እየተከተልክ በል። ትንሽ ቢቆራረጥም ይሰማል። ይሰማል? አሎ ይሰማል ወይ? ይሰማኛል። ይሰማኛል። እሺ ከዚህ በፊት ሙስሊም ነበርክ ወይንስ አይደለም? ይሰማል። እሱ ትንሽ ይቆራረጣል እንጂ ይሰማል። እሺ ከዚህ በፊት ይሰማል? ከዚህ በፊት ሙስሊም ነበርክ አይደለም? ከዚህ በፊት ሙስሊም ነበርክ ወይስ? ይሰማል። አልነበርኩም። ቤተሰቦች አልነበርኩም። ክርስቲያን ነበርኩኝ። እሱ የምለውን ቃል አብረህ እየተከተልክ በል። ክርስቲያን ነበርኩኝ እና ቤተሰቦቼም ኦርቶዶክሶች ናቸው እና ሚስት አለኝ፣ አንድ ልጅም አለ። እሺ ኔትወርክ እያስቸገረኝ ነው፣ ግን ያው ክሊር ቢሆን እሺ። የምለውን ቃል አብረህ እየተከተልክ በል ከተሰማ። አሽሀዱ
ወአሽሀዱ አላህ አላህ ኢላሃ ኢላሃ ኢለላህ ኢለላህ ወአሽሀዱ ወአሽሀዱ አነ ሙሐመደን ወአሽሀዱ አነ ሙሐመደን ረሱልላህ። ማሻአላህ ጨርሰሃል። ያልከው ቃል የሸሃዳ ቃል የምስክር ቃል ይባላል። አሽሀዱ አን ላ ኢላሀ ኢለላህ ማለት ነው። እሺ ሳሚ ይሰማል? ከተሰማ ስምህ ችግር የለውም መቀየር ካልፈለግ። እሺ መቀየር የምትፈልግ ከሆነ ግን ሌላ ስም እንቀይርልሃለን። ይሰማል? አዎ ይቆራረጣል። በቃ አይ ወይ በኋላ ልግባ። እሱዬ መንገድ ላይ ስለሆንኩኝ ጨርሰሃል። ችግር የለም። አሁን ጨርሰሃል። ስም ብቻ ነው ስም መቀየር ከፈለግ እና ስለ ሶላት አሰግድ ምናምን በመማር ሶላቱን ጀምር። ኦኬ ሳምሶን ነኝ። እሱ እንዴት ነው ስሙ? ችግር የለም። ስሙ ችግር የለም። ስሙ ችግር የለም። አንተ መቀየር ከፈለግ ግን መቀየር ትችላለህ። ሌላ ስም መቀየር ትችላለህ ከፈለግ። አይ ስሙ ችግር ካሌለበት ያው ቢቆይም ጥሩ ይመስለኛል። ችግር የለውም። ችግር ካለበት ግን ቀይራለሁ። ችግር የለውም። ስሙ እና አይ እሺ ተይኝ። አይ እሱ እስኪ በውስጥ ኢንቦክስ አወራለሁ መልስልኝ። ቴክስት አድርጌ ለነገር ቀጥሎ ልጆች ጥያቄ ያለው መቀጠል ይችላል። እሺ ጥያቄ ከሌላችሁ አሎ፣ አሰላሙ አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ሁሱ እዚህ አብራኝ የምትሰራ ክርስቲያን ጓደኛ ያለች እና ጠይቂልኝ ብላኝ ነው ጥያቄ። እሷ ለመጠየቅ ከትልቅ ሰው ጋር ነው የምትሰራው፣ አልመቻችላት ብሎ ነው። እሺ ማን ነበረ 700 ሚስት ያለው ነቢይ ማን ነበር? በእነሱ ዳውድ፣ በእኛ ሰለሞን። ኦኬ ስለ እሱ እንዴት ነው በእስልምና ታሪክ የእሱ ታሪክ ምንድን ነው? አንደኛው ጥያቄ ነው። ሁለተኛው ጥያቄዋ ደግሞ ቁርአን ላይ በጣም ነው የምትከታተል፣ በተለይ ደግሞ አሁን ከቅርብ ጊዜ ወደ ማለት ነው። ቁርአን ላይ ደግሞ ያላት ጥያቄ ምንድን ነው? ይሄ እኛ ለምን አላህ ለምን እኛ ይላል ፈጠር ነው አውረድ ነው ምናምን የሚል ነገር አለና ለምንድን ነው እኛ የሚለው? ሁለተኛው ጥያቄዋ ነው። አብራራላት፣ እየተከታተለች ነው። እሺ ሱለይማን ዓለይህ ሰላም የዳውድ ዓለይህ ሰላም ልጅ ነው። አላህ ስብሓነ ወተዓላ ነቢይነትንና ስልጣንን የሰጠው ንግስናን የሰጠው መልካም ሰው ነበር፣ መልካም ነቢይ ነበር። እርሱ ከነቢያቶች መካከል አንዱ ነቢይ ነው። አላህ ሰጥቶታል።
ቃለ ረቢ ሀብሊ ሙልከን ላ የንበጊ ሊአሐድ ሚን ባዕዲ ብሎ ጠየቀ። ጌታዬ አላህ ሆይ ከእኔ በኋላ ለማንም የማይገባን ስልጣን ስጠኝ ብሎ ለመነ። አላህ ስብሓነ ወተዓላ በምድር ላይ ሁሉ በሚታዩ በማይታዩ ነገራቶች ላይ በርካታ ነገራቶች ላይ ስልጣንን ሰጠው እና ንፋስ በግዛቱ ስር ነበረች። ንፋስን ያዛታል። ይህን ሰው ከዚህ ቦታ ወደዚህ ውሰጂው ካለ ካዘዛት ታደርጋለች። ፈሰኸርና ለሁ ሪሓ ይላል አላህ ተጅሪ ቢአምሪሂ ሩኻአን ሐይሱ አሳብ። ነፋስንም አገራሁለት ይላል አላህ እርሱ ወደፈለገበትን ቦታ ትጓዛለች ይላል። ወሸያጢነ ኩለ በናኢን ወገዋስ፣ ልክ እንዲሁ ጅኖችንም አላህ በእነርሱ ላይ ስልጣን ሰጥቶት ነበር። በእነርሱ ላይ ስልጣን ሰጥቶታል። ኩለ ገዋሲን ማለት ሰማጭ የሆኑ ሁሉም በማለት ነው። ማለት ዋናተኛ መዋኘት የሚችሉ ውስጥ ገብተው ማንኛውንም ባህር ውስጥ የሚገኝን የሚበላ ጌጣጌጥ ምናምን እንዳለ አምጡ ይላቸዋል፣ ያዛቸዋል። ይህን ሁሉ ያደርጉ ነበር። በናኢን ማለት ገንቢዎች ማለት ነው። ገንብን የሚገነቡ የተለያዩ ግንቦችን ያዛቸዋል፣ ይሰራሉ። እና በጣም በርካታ ዑሊምና መንጠቀ ጠይር ከዛሊክ የወፎችንም ቋንቋ እንዳውቅ ተደረግን እያለ ይናገራል። የእንስሳቶችን ቋንቋ ያውቅ ነበር። እንስሳቶች ወፎች ሁሉ በትእዛዙ ስር ነበሩ። የእነርሱን ቋንቋ ይረዳ ነበር። በጣም በርካታ ተአምራትን የተሰጠው ደግና መልካም የአላህ ነቢይና መልእክተኛ ነው። ይሄ ነው አላህ እኛ የሚልበት ምክንያት እኛ የሚለው ቃል እንደ አረበኛ ለሁለት ዓላማ ይውላል። የብዜትኛነት አለ፣ የግነተኛነት አለ። የብዜትኛነት ማለት ብዙ አካሎች ሆነው ሳሉ አንድን ስራ ሰርተው በመካከላቸው አንዳቸው ያን ስራ በሚያቀርብ ጊዜ እኛ ብሎ የሚናገረው ቃል ነው። ይህ የብዜትኛነት ይባላል። ግነተኛነት ማለት ደግሞ አንድ አካል ብቻ ሆኖ ሳለ ገናና ስራዎችን ከሰራ ታላላቅ ስራዎችን ያንን ገናናነቱን፣ ታላቅነቱን፣ ክብሩን ለመግለጽ እኛ ብሎ የሚናገረው ቃል ነው። ታዲያ አላህ የትኛውን ያስቡበት ነው? የብዜት ነው ከአንድ በላይ ስለሆነ ነው ወይንስ የግነትን ነው ከተባለ ራሱ ይመልስልን። ቁርአን ላይ ቁል ሁወ አላሁ አሐድ ነው፣ በል እርሱ አላህ አንድ ነው አለ። ስለዚህ የብዜት እንዳልሆነ ዘጋብን ይሄ ቃል። ኢላሁኩም ኢላሁን ዋሒድ፣ አምላካቸው እርሱ አንድ አምላክ ብቻ ነው ይላል። ላኢላሃ ኢላሁ ከእርሱ በስተቀር ሌላ ማንም አምላክ የለም ይላል። ስለዚህ እርሱ ብቸኛ ነው። ሁለትም እንዳልሆነ ዘግቶታል። ሁለት ነው እንዳለን እንኳን ወቃለ አላሁ ላ ተተኪዙ ኢላሀይን ኢስነይን፣ ሁለት አምላክ አድርጋችሁ አትያዙ ብሏል አላህ ይላል። ኢነማ ሁወ ኢላሁ ዋሒድ፣ እርሱ አንድ አምላክ ብቻ ነው እና ሶስት ነው እንዳንልም ዘግቶታል። ወላ ተቁሉ ሰላሳ ኢንተሁ ኸይረን ለኩም ይላል። ኢነማ አላሁ ኢላሁ ዋሒድ፣ ሶስት አትበሉ እርሱ አላህ አንድ ብቻ ነው፣ በዚህ ንግግራቸውን ተቆጠቡ ይላል። ይህ ነው። እሺ ጀዛክላ ኸይር። ልጅቷ ያው መስለም ትፈልጋለች፣ ነገር ግን የሆነ ትንሽ ዳዋ ብታደርግላ ማለት ከሰሙ ቤተሰብ በተለይ ደግሞ እናቴ ራሷን ታጠፋብኛለች ምናምን እያለች ስለሆነ ከበዚህ ላይ ስ ትንሽ ዳዋ አድርግላት። መናገር አይጠበቅባትም። ለቤተሰባቸው የግዴታ መናገር የለባችሁም፣ አይጠበቅባችሁም። በአምላካቸው እና በእናንተ መካከል የሚቀር ነገር እንጂ ግዴታ ስትሰልሙ ጊዜ ሄዳቸውን ሰልም ያለሁ ብላችሁ ተናገሩ አላለም አላህ። እሺ አንደኛ ይሄ ነው። ሁለተኛ ምንም አያደርጉም። በእናንተ የመጀመሪያ አልተጀመረ። ብዙ ልጆች ከዚህ በፊት ሰልመዋል። ሁላቸውም እንደዚሁ ቤተሰቦቻቸው ቢሰሙብን ብለው የሚፈሩ ነበሩ። ነገር ግን ምንም አልሆኑም። እያያቸው አዲስ ነገር የለም። ምንም ያደረጉትም ነገር የለም። እንደው በዛ ከተባለ ሊያኮርፏችሁ ሊዘጓችሁ ይችላል። ሌላ ምንም እንትን አይሉም። እናንተ ያንን የአምላካችሁን ትእዛዝ መጠበቅ ነው። እዚህ ዓለም ላይ የመጣችሁበት ዓላማ ለዚህ ነው። ወማ ኸለቅቱል ጂነ ወል ኢንሰ ኢላ ሊያዕቡዱን ይላል አላህ። ሰውን እኔን እንዲገዛኝ እንጂ አልፈጠርኩትም ብሏል። ስለዚህ በዚህ በተሰጠችን አጭር እድሜ ውስን እድሜ ነው ያለው ላይ ብንኖራል ፈጣሪያችንን ታዘን መሄድና ያለብን ይለኛል፣ ቤተሰብ ያኮርፈኛል፣ ጓደኛ ያኮርፈኛል። ለይለኝታ ሰው መኖር የለበትም። ይህ ህይወት አንዲት እድል ነች የተሰጠችን። በደንብ አስተውሉ። አንዲት እድል ነች። አንዲት ጊዜ ካጠር ጃንም ነው የምንሆነው። አምላክን ክደን ከሄድን ገባችኋል። አንዲት እድል ነች። ህይወታችሁን የሆነ ሙከራ ታድርጓት። ይችን እድል እስኪ ሞክረው የምትለው ነገር አይደለም፣ መሆን ያለበት ነገር ነው። አምላክህን ብቻ አምነህና ተገዝተህ ነው መሄድ አለብህ። ሰዎች ምን ይሉኛል? ቤተሰቦች አሁን በየሰልም ምን ይሉኛል? እንደዚህ አትበሉ። የፈጣሪ ትእዛዝ ከፍጡር ትእዛዝ ይቀደማል። ለምን ወላጆች አይሆኑ ይላቸዋል። ነቢያቶች ታሪካቸውን ሲገልጽልን አላህ በወላጆቻቸው ተገፍተዋል በማመን እነዚህ ነቢያቶች ወደ ኢስላም በመጣራታቸው
ወደ አላህ በመጣራታቸው ኢብራሂምን ማየት ትችላላችሁ። በሱራ መርየም ላይ ሄዳችሁ ብታዩት አባቱ እወግርሃለሁ እመድበዋለሁ ብዙ ነገር ብሎታል። ያን ሁሉ ግን ችሎ ኢብራሂም ዓለይሂ ሰላም አስተምሮት አልቀበል ስለው ጥሎ ሄደው አስተምሮቱን ቀጥሏል። አባቱ አባረረው። አባቱ በቃ እወግርሃለሁኝ አለው እና ያንን የጠቀሰልን አላህ ዝም ብሎ በከንቱ አይደለም። ከቤተሰቦቻችሁ እንኳን ያን ነገር አንቀበል ብለው በእናንተ ላይ አዛብ ያደርጉባቸው ልክ እንደ ኢብራሂም መሆን እንዳለባቸው መጽናት እንዳለባቸው ሊገልጽልን ዘንድ እና ይሄ ነው። እሺ ሰው ጀዛክላህ ኸይር። እንግዲህ ቤት እየበቅሩ ሻዳ እንደምትይዝ ተስፋ አለኝ። እየተከታተላችሁ ነው። በቃ እሺ፣ እናመሰግናለን። አላህ ይስጥልኝ። ጥያቄ ያለ ይቀጥል። ጥያቄ ከሌለ እንውጣ። የሰላም ኔትወርክ ምንድን ነው ዛሬ ባላ? እስኪ እንትን አይልማ ኔትወርክ አይሰራም። በቃ ምን ይሻላል ልጆች? ኔትወርክ ይሰራል። እሺ ይሰማል። እሺ አንዴ ምን እናደርጋለን? በቃ ካልተሰማ እስኪሰማ ድረስ ሰላም። እሱ ቅድም በተናገርከው ላይ ጥያቄ ነበረኝ እና
መጽሐፍ ቅዱስ የአጎት ልጅን አግቡ ይላል ብለህ ተናግረህ ነበረ። እንደዛ የሚል መረጃ ትሰጠኛለህ? መጽሐፍ ቅዱስ ይዛል። ያ ክፈትና አሳየኝ እስኪ። ያ ክፈትና ከዛ ቦታውን ታሳየኛለህ። ምዕራፍና ቁጥር ልሰጠህ ነው። ያ ይዣል አለኝ። እሺ አድሚኖች አይታየኝም። ትልቁ ላይ አድርጉት አንድ ጊዜ። አድሚኖች ያላችሁ ክፍሉን ትነግረኛለህ አንዴ? እነግርሃለሁ። ወደዚያ አልኩ። ምን አልከኝ? ኦሪት ዘኍልቍ ምዕራፍ 36 ቁጥር 10። ኦሪት ዘኍልቍ እሺ ምዕራፍ 10 ምዕራፍ 36 እሺ 36 ቁጥር 10 ቪዲዮ ከፍተህ ሳያሽ መጽሐፍ ቅዱስ ነው ያዝኩትና እሺ 36 እሺ ቪዲዮ ልክፈትልህ። እሺ ኧረ ክፈት ስልኬ። ማነው ካሜራ የሚዘጋብኝ? እሺ እንደዚህ ላምበለክ ካሜራ እየከፈተልኝ አይደለም እና ካሜራ ነው እኮ ክፈት የተባልከው። ይሄን ያህል ያ እየከፈተልኝ አይደለም እንደሆነ አላውቅም። ማን ነው እንትን የምታደርጉት? ቆይ ራሱ ይክፈት። እሺ አድሚኖች ስርዓት የሚባል የላቸውም አይደለ? እኔ ምን ማድረግ እንዳለብኝ ማንም አልዘጋብህም። ክፈት። እሺ ያው እኔ ጋር እንደሚያሳየኝ እንግዲህ የተዘጋብኝ እንደሆነ ነው ወንድሜ። ቢዘጋብህ የለም እንዳዘጉበት ልጆች በቃ አትዝጉበት። ሻድሚኖች ነግሬልሃለሁ። ፈጣሪን ፍሩ በእናታችሁ እንዴ! ክፈት እኮ ያለኝ
ይኸው እሺ፣ አሁን ከፍቶልኛል። ይታያል እሱ አትሸፍነው እንጂ በእጅ አትሸፍነው፣ አንብባ። እሺ። እግዚአብሔርም ሙሴን እንዳዘዘው እንዲሁ የሰለጴድ ሴቶች ልጆች አደረጉ። የሰለጴድም ልጆች ማህሌት፣ ዛር፣ ኤላግ እና ሚልካ ኑአ ከአባታቸው ወንድሞች ልጆች ጋር ተጋቡ። ከዮሴፍም ልጅ ከምናሴ ልጆችም ወገኖች ባሎቻቸውን አገቡ። ርስታቸውም በአባታቸው ነገድ ጸና። እግዚአብሔር በሙሴ እጅ የእስራኤልን ልጆች በዮርዳኖስ አጠገብ በኢያሪኮ አንጻር በሞዓብ ሜዳ ያዛቸው። ትእዛዝና ፍርድ እነዚህ ናቸው ይላል። ያዛቸው ሳይሆን ያዛቸው ይሰማል። ይሰማኛል። በጣም ጥሩ። እግዚአብሔር ሙሴን እንዳዘዘው ይላል። አዛዡ ማን ነው? አዛዡ ማን ነው? ሙሴ። እግዚአብሔርም ሙሴን እንዳዘዘው እያለ ጎበዝ። አትዝጋው። አዛዥ ሙሴ አይደለም፣ እግዚአብሔር ነው። ነው እየዘጉብኝ ነው። እኔ እግዚአብሔር ምስክሬ፣ ካሜራ እየዘጉብኝ ነው። የሚዘጋበት ካለ አትዝጉበት። እሺ፣ ማንም የሚዘጋ አይዘጋም እኮ ገና ለመጀመሪያ ጊዜ ቲክቶክ ይኸው እንግዲህ አትዝጋ፣ ክፈተው። እግዚአብሔር ምስክር ይሞላል። እሺ፣ ካሌብ በቃ አለ፣ አትዝጉበት። እሺ፣ እሱ በቃ አትዝጉበት። ካሌብ ጨዋ ልጅ ነው። ያላ ካሌብ ክፈች። አንድ ካሌብ ወይዬ ክፈተው። እንዳትነኩት ነግሬያቸዋለሁ። ሄሎ፣ እየሰማሁ ነው። ቀጥል። ክፈተው በል። ሄሎ፣ እሱ እየሰማሁ ነው። ቀጥል። ክፈተው። እንድትከፍተው የፈለግኩበት ምክንያት ስላለኝ ነው። ክፈተውና እንቀጥል እንደጀመር ነው። እሺ፣ እኔ ምን ላድርግ? ከኔ ልክ ሞዴሬተሮችህ የሚያደርጉት ስራ ነው ወንድሜ። አላደረጉም። አትዋሽ። ማንም አልዘጋብህም። ለምን ትዋሻለህ? አሁን ከፍተህ ስታነባል ነበር እንዴ? ክፈት። ክፈት። እሺ፣ ቆይ ተረጋጋ እንዴ። አብሽር። እሺ፣ ወይንም እንዲህ ያደርገኝ አስወጣኝና መልሼ ልግባ። አትወጣም። አሁን ከፍተው እንደነበር ክፈተው። በዛው አትወጣም። አሁን ከፍተው ትወጣ። እሺ፣ አቡከር ሙሐመድ ዮና ሰየው። ሰላም አለይኩም ወረሕመቱላህ ወበረካቱ። እንዴት ናቸው? ሰላም አለይኩም ወረሕመቱላህ። ሁሱ ሀቢቢ ሰላም። እንዴት ነው? ሰላም ነው ወይ? ጠፍተሃል አንተ ልጅ። ቲክቶክ ስጀምር ነው የማውቅህ። ዋላ እንዴት ነህ? ሰላምታ ለማለት እንኳን ራቅከኝ እኮ። በጣም ናፍቀኛል። ደህና ነህ? አዎ፣ በጣም ጠፍተሃል። ሰላም ነው አይደል? ደህና ነህ? ደህና ነኝ አልሐምዱሊላህ። ሰላም ልበል ብዬ ነው። ያው ጀዛከላህ። ቀጥሉ። ጥያቄ ያላቸው በተለይ ወገኖች ካሉ ይቀደሙ። እሳቸው ይቀደሙናል። ሰላም አለይኩም ወረህመቱላሂ ወበረካቱ። እሱ ይሰማል? ወረህመቱላሂ ወበረካቱ። አንድ እንድታብራራልኝ መፈልገው አያ ነበር። እሺ፣ 24:54 ላይ ሱራ 24 ቁጥር 54
54 24 ማለት ነው። 54 24 እሺ فقالوا أبشرا منا واحدا نتبعه إنا إذا لفي ضلال وسرور ይላል። እንግዲህ ነቢያቶች በመጡ ጊዜ ነቢያቶችን የሚያስተባብሉበት ማስተባበያ ሰዎች በጣም የወደቀ የረከሰ ነው። እንደምታውቁት ሊስተባበል በማይችልበት ነገር ማለት ነው። ልክ ዛሬ ላይ እንደምናየው ሰዎች ነቢይ መሐመድ ሽንቱን ይሸናል ቁጭ ብሎ። እንዴት ነቢይ ቁጭ ብሎ ይሸናል? ነቢይ መሐመድ ከሚስቶቹ ጋር ይገናኛል። እንዴት ይገናኛል ከሚስቶቹ ጋር? ነቢይ መሐመድ አለ አይደል የዘር ፈሳሽ አላቸው። እንዴት ነቢይ ሆኖ የዘር ፈሳሽ ይኖረዋል? ያን ያስተች ልክ እንዲሁ ቀደምቶቹም ይህን ታላቅ ነቢይ በማይተች ነገር ሲተቹት እንደነበር አላህ እየገለጸለት ነው። ምን ይላል? ከላይ ስንጀምር ጊዜ ከዘበት ሰሙድ ቢንኑዙር ይላል። ሰሙድ በአስፈራሪዎች አስተባበለች ይላል። ወደ ሰሙድ የነገድ ስም ነው። ሰሙድ የተላከላቸው ነቢይ ማን ነው? ሷሊሕ ነው። በሌላ ቦታ ላይ አላህ ስብሐነሁ ወተዓላ ወኢላ ሰሙደ አኻሁም ሷሊሐ ይላል። ወደ ሰሙድ ነገዶችም ወንድማቸው ሷሊሕን ላኩላቸው እያለ ይናገራል አላህ። ታዲያ ሲያስተባብሉ ጊዜ ያስተባበሉበት አንደኛው ማስተባበያ ምንድን ነው? ነቢይነቱን ላለመቀበል ፈቃሉ አሉ ይላል አበሸረን ሚና ዋሒደን ነተቢዑ ከእኛ መካከል አንድ ሰው የሆነን አካል እንከተላለን። ኢና ኢዘን ለፊ ضላሊን ወሱዑር ከእኛ የሆነን አንድን ሰው እንከተለዋለን። እኛ ያን ጊዜ በስተትና በእብደት ውስጥ ነን አሉ። ሰው ነውና እንዴት እንከተላለን? ይሄ ማስተባበያ ይሆን? ሰው ነውና ከመካከላችን አንድን ሰው የሆነን አካል እንዴት እንከተላለን? ይሄን ካደረግንማ እኛ በግልጽ ጥመት ውስጥ ነን ያለ ነው፣ በእብደት ውስጥ ነን ያለ ነው እያሉ ይናገራሉ ማለት። እሺ ይህ ነው። ኦኬ ለነቢዩ መሐመድ ስለ ሳሊሕ እየነገራቸው ነው ማለት ነው አላህ። ኦኬ እሺ ይቀጥሉና እቀጥላለሁ። መርሐባ አንዱ አለም። እሺ ሰላም ናቸው? ሰላም ነው። እንዴት አላህ እግዚአብሔር ይመስገን። ጥያቄ መጠየቅ እችላለሁ? እሺ አመሰግናለሁ። ነቢዩ መሐመድ ጅብሪል ተገለጠላቸው ይላል ወይም ጨመቃቸው ይላል እና እሳቸው ግን ማን እንደተገለጠላቸው ወይም ማን እንደጨመቃቸው አያውቁም ነበር። ከዛ እየተንቀጠቀጡ ሂደው ሲነግሯቸው ከዛ እነሱ አይ ለአንተማ መልካም ነገር ነው የተገለጠልህ ምናምን ብለው ሰዎች ናቸው የነገሯቸው። እና አንድ ነቢይ የተገለጠለትን እንዴት አያውቅም? ወይስ ጅብሪል መሆኑን ወይም መልአክ መሆኑን በምን ይታወቃል? የቁርአን ክፍል አለው ወይ ለማለት ነው። አመሰግናለሁ። ይህንን ጥሩ ጥያቄ። በመጀመሪያ ጨመቃቸው የሚለው ያኔ ፈضመሁ ኢላ ሶድሪሂ ዓለይሂ ሰላቱ ወሰላም መልአኩ ጅብሪል ዓለይሂ ሰላም ያቀፋቸው ነው። ቃሉ በበርካታ ቃላት ይፈታል። ያንን እነሱ ምናልባት ጎግል ላይ ሲሄዱ ጨመቃቸው ብለው ተርጉሞላቸው ሊሆን ይችላል። ያ ነው እንዳጠቃላይ ያ አካል ሲመጣ ጊዜ መልአክ ነው። መልአክና ሰው ደግሞ እኩል አይደለም መጠኑ። ገብታችኋል? የዛኔ ለዚያ ነው ፈሩ የተባለው። ለመጀመሪያ የምታየው ስትሆን ጊዜ ልትደነቅ ትችላለህ። እንዳጠቃላይ የልጁ ጥያቄ ጥሩ ጥያቄ ነው፣ ወሳኝ ጥያቄ ነው። አንድ ነቢይ የተገለጠለትን አካል እንዴት አያውቅም? እንዴት ሌላ ሰው ይነግረዋል ነው። ጥሩ ጥያቄ ነው። ሊነግረው ይገባል። ያ መልአክ ሊነግረው ይገባል፣ ሊያበስረው ይገባል። ከየት እንደመጣ ሊነግረው ይገባል። ምን እንዳመጣ ማን እንደሆነም ሊነግረው ይገባል። እሺ በዚህ ሄድ ለመሆኑ ይህን ሁሉ ያውቁ ነበር ወይ? ነቢ ሰለላሁ ዐለይሂ ወሰለም ከመሄዳቸው በፊት ወደዚህ? አዎ ያውቃሉ። መልአኩ ጅብሪል ዐለይሂ ሰላም አዎ እኔ ጅብሪል ነኝ ወይም ገብርኤል ነኝ፣ አንተ ደግሞ ስማቸውን ጠርቶ ሙሐመድ የአላህ መልእክተኛ ነህ ብሏቸዋል። እርሳቸውም ያውቃሉ ወይ? አዎ ያውቃሉ። ያ ሄደው እዚያ መናገራቸው ያንን ነገር አያውቁም ማለትን አይደለም የሚያስይዘው። ደንግጠዋል፣ ፈርተዋል። አዎ ያ መደንገጣቸውና መፍራታቸው እንዳውም ትክክለኛ ነቢይ መሆናቸውን ነው የሚያሳየው። ምክንያቱም በዚህ መልኩ በምንሄድ ጊዜ መጽሐፍህ ላይ ራሱ በአንተ ሚዛን በሄደለ ወደ መልአኩ ማነው ወደ ዘከርያስ በመጣ ጊዜ መልአኩ ገብርኤል ደንግጧል፣ ፈርቷል ይለናል። ወደ ማርያም በመጣ ጊዜ ገብርኤል ደንግጣለች፣ ፈርታለች ይለናል። አያርላ ያ ነገር ከዚያ በፊት የማያውቁት አካል ወደ እነርሱ በመምጣታቸው ቢደነግጡ ሰው ናቸውና የሚያጋጥም ነገር ነው። አይ ዘከርያስ እንዴት ይደነግጣል? መጽሐፍ ቅዱስ ላይ
መልአክ ከመጣለት ምናምን ብዬ አላስተባብልም። ይሄን ነገር እንደኛ ሰው ናቸው። ይሄን ልናውቅ ይገባል። ገብቷችኋል አይደለ? መልአክ አይደሉም ነቢያቶች፣ ሰው ናቸው። ቁል ኢነማ አነ በሸሩ ሚስለኩም፣ እኔ ልክ እንደናንተ ሰው ነው ይበላቸው ይላል። አያችሁ፣ በሰው ላይ የሚሆን ነገር ሁሉ ይሆንባቸዋል። እባብ አይቶ ቢደነግጥ አንድ ነቢይ እንዴት እባብ አይቶ ይደነግጣል? ይህማ ነቢይ አይደለም አንልም፣ ሰው ናቸውና። ሙሳ ዓለይሂ ሰላም ደንግጧል አልደነገጠም? ብትሯን ሲጥላት ወደ እባብ ስትቀየር ደንግጧል። ወአልቂ ዐሳከ ጣል ባለው ጊዜ አላህ ስብሓነሁ ወተዓላ ፈለማ ረአሃ ተህተዙ ከአነሃ ጃኑ ወላ ሙድቢረን ይላል። ጀርባውን ሰጥቶ ሮጠ ሙሳ ይላል። ወለም ዩዐቂብ ዞር ብሎ እንኳን ለማየት አልቻለም። ማለት በጣም ነካው ሙሳ በሩጫ ፈርቶ። ያ ሙሳ አቅቢል ወላ ተኸፍ አለው። ሙሳ ሆይ እንደገና ተመለስ፣ ዙር፣ አትፍራ አለው። ፈርቷል። ይዛቸዋል አይደል? ወደ እባብ ሲቀየርበት ጊዜ ትልቅ እባብ ሆና በሚያያት ጊዜ ፈራ ሄደ። እና ይህ ነቢያቶች ልክ እንደኛ እንደ ሰው ናቸው። ሊታመሙ ይችላሉ፣ ይበላሉ፣ ይጠጣሉ፣ ይደክማሉ፣ ይፈራሉ። ይሄ ያለ ነገር በእነሱ ላይ እንዴት ይሆን አይባልም። ነገር ግን ዋናው ጥያቄ ያልኩት ምንድን ነው? ያ አካል ራሱን ገልጦልታል ወይ? ማንነቱን ነግሮታል ወይ? አዎ፣ ይሄን ላሳያችሁ። ራሱ መልአኩ ገብርኤል ያን የመጀመሪያውን ምዕራፍ ኢቅራ የሚለውን ባወረደላቸው ጊዜ ራሱን ማንነቱን ገልጦላቸዋል። ያ ሙሐመድ አነ ጅብሪል ወአንተ ረሱሉላህ ብሏቸዋል። ሙሐመድ ሆይ እኔ ገብርኤል ነኝ፣ አንተ ደግሞ ሙሐመድ የአላህ መልእክተኛ ነህ ብሏቸዋል። ይህም በማስረጃ ላሳያቸው ፎቶች። እሺ፣ የመጀመሪያ የወረደው ምዕራፍ የቱ ጋር ይገኛል? እዚህ ጋር ይገኛል። ይሄ ከ114ቱ ምዕራፍ አንደኛው ምዕራፍ እዚህ ጋር ሱረቱል አለቅ ኢቅራ አንብብ የሚለው ማለት ነው። አንብብ የሚለው ወይም ኢቅራ የሚለው እሱ ነው። እሱን ባወረደ ጊዜ አስመልክቶ የመጣን ዘገባ እናያለን። ሱረት አልዓለቅ ያውና 96 ላይ ያለው እዚህ ጋር እንመልከት። ይህ የመጀመሪያው ምዕራፍ ነው። ወደ አማርኛ እንቀይራለን። የመጀመሪያው ምዕራፍ ነው፣ አንብብ። እዚያም ምን አሳውቃቸው? ጌታቸውን አላህን አሳውቃቸው። የሚገርመው የመጀመሪያው እሱ ነው። ኢቅራ አንብብ፣ ቢስሚ ረቢከ አለዚ ኸለቅ፣ ሁሉን በፈጠረ በአምላክ ስም አንብብ አላቸው። ኸለቀል ኢንሳን፣ የሰው ልጅን የፈጠረ። አያቸው አይደል? ይህን ሁሉ ከነገራቸው በኋላ ያኔ ገና ሲመጣ ጊዜ ምን እንዳላቸው እዚህ ጋር እናያለን። ሐዲሱ በጣም ረጅም ነው። ሐደተኒ አሕመድ ብን ዑስማን አልበስሪ ቃለ ሐደተና ወህብ ብን ጀሪር ቃለ ሐደተና አቢ ቃለ ሰሚዕቱ ኑዕማን ብን ራሽድ የቁሉ ዐን ዙህሪ ዐን ዑርዋ ዐን ዓኢሻ አነሃ ቃለት ካነ አወል ማ ብቱድአ ቢሂ ረሱሉላህ ሰለላሁ ዐለይሂ ወሰለም ሚነል ወሕይ አርሩእያ አሳዲቃ እያለ ይናገራል። እዚህ ጋር ማንነቱን ሲገልጽላቸው እናያለን። ምን ይላል? ያውና ወደ አማርኛ ልቀይርላችሁ። ይህ ጅብሪል ራሱ የተናገረው ቃል ነው። እዚህ ጋር እናየዋለን። ያውና ሸሄ ቃል ፈቃለ ይላል። አለም ይላል መልአኩ ገብርኤል ያለው ነው። ፈቃለ ወደ አማርኛ ልቀይርላችሁ እዚሁ እያለ የትምሳ እንሄድ። ያው ምን ይላል? ሙሐመድ ሆይ እኔ ገብርኤል ነኝ፣ አንተም የአላህ መልእክተኛ ነህ ይላል። ሙሐመድ ሆይ እኔ ገብርኤል ነኝ፣ አንተም የአላህ መልእክተኛ ነህ። ይታያቸዋል ልጆች? ይታያል? ይታያል። ያው ነው ያውና። እሺ ነቢዩ ሰለላሁ ዐለይሂ ወሰለም ቃል በቃል እርሱን እንዳዩት ስሙን ጠርተው ሁሉ የተናገሩበትን ደግሞ ላሳያችሁ። ረአይቱ ጅብሪል ይላሉ ቃል በቃል እኔ ጅብሪልን አይቼዋለሁ። ወለሁ 600 ጀናህ፣ ለእርሱም 600 ክንፎች ያሉት እያሉ የገለጹበትን ቡኻሪ ላይ ያለ ሐዲስ ነው። ላሳያችሁ። ረአይቱ ጅብሪል ወለሁ 600 ጀናህ፣ ገብርኤልን አየሁት ብለው ራሳቸው የተናገሩበትን ላሳያችሁ። ተኽሪጅ ሐዲስ ያው እነዚህ ጋር ምን ይላል? ቡኻሪ ላይ ታገኝታላችሁ፣ ሙስሊም ላይ ታገኝታላችሁ። ቡኻሪ 3232 ሙስሊም 174 ላይ ታገኝታላችሁ። በናም ያዙት። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? ረአይቱ ጅብሪል፣ ገብርኤልን አይቼዋለሁ። ለሁ 600 ጀናህ፣ ለእርሱም 600 ክንፎች አሉት ይላሉ። ገብርኤልን
አየሁት እያሉ ነቢያችን ሰለላሁ ዐለይሂ ወሰለም ይናገራሉ ማለት ነው። ራአይቱ ጅብሪል እያሉ የተናገሩበት ያው ቡኻሪ እና ሙስሊም ላይ የተዘገበ ሐዲስ ነው። አይቶታል፣ ይታያል። ያው ገብርኤልን አየሁት፣ ገብርኤልን አየሁት። እሺ ሌላ ጥያቄ ያለ ቀጥል። እሺ አመሰግናለሁ። አሁን ያሳየኝ ጥቅሶች በሌላ አንግል ነው ነቢይነታቸውን ከተቀበሉ በኋላ የገለጹት ነው። ግን ዘካርያስን አንስታል እና ዘካርያስ ቅዱስ ገብርኤል ሲገለጽለት ፊት ለፊት ነው የተገለጸለት። ክንፉን እያራገበ ነው የገለጸለት። እኔ ገብርኤል ነኝ፣ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ብሎ ነው የተገለጠለት። ከዛ ዘካርያስም ደንግጦ አላመነውም ነበር ይላል። ከዛ ስላላመንከኝ ዱዳ ትሆናለህ ያለው እና ምን ለማለት ፈልጌ ነው ጥያቄ የሆነብኝ፣ አንድ ነቢይ ወይም አንድ መልአክ ትልቅ መልእክት ነው ይዞ የመጡት። ጅብሪል ይዞ የመጣው ትልቅ መልእክት ነው። ያንን ትልቅ መልእክት እኔ ገብርኤል ነኝ ወይም እኔ ጅብሪል ነኝ፣ የእግዚአብሔር መልእክተኛ ጅብሪል ነኝ፣ አንተ ይሄን አድርጎ ፊት ለፊት መናገር አይጠበቅበትም ወይ? ተናገር እያሳየህ ተናገር። እሱ በሌላ ክፍል እኮ ነው ያሳየኝ፣ በሌላ ክፍል ነው። እንግዲህ የኔ አረዳድ ሊሆን ይችላል፣ ግን በሌላ ክፍል አይደለም። ሐዲሱ አንድ ሐዲስ ሲመጣ በብዙ ዘገባ ይመጣል። ከእነዚያ ዘገባዎች መካከል አንድ ልታይ ትችላለህ። ገብቶሃል አይደለም? ግን ነቢዩ መሐመድ ጀብሪል ተገለጸልኝ ብሎ አላለም ብለዋል። ለአንተ የተገለጸልህ ጀብሪል ነው ብለው ያሉት አይደለም፣ ራሳቸው ናቸው እያልኩ እያሳየሁ ምንጭና ቁጥር አሁን እየሰጠሁ እኔ ራሴ ጅብሪልን አየሁት አሉ። አንድ በቃ የእንግሊዝኛ ናወጣለት በቃ ውከር እንደ ቁጥሩ ልስጥህ። እንግሊዝኛ ታነባለህ፣ አረበኛ ወደ አማርኛም ቀይረህ ሰይቻለሁ እናሳየህ። እኔ ራሴ ጅብሪልን አየሁት ብለው ተናገሩበትን ሰው አሳይተኛል እኮ፣ ግን አንተ ትረዳኛለህ ብዬ ስላሰብኩ ነው። ገብቶሃል? ምንድነው መሰለህ ጥያቄ፣ ሐዲሱ በብዙ መንገድ ይመጣል። አንድ ሐዲስ ማለት ነው ያለ ሐዲስ በሚዘገብ ጊዜ ማለት ነው። በዚያ ላይ ሁሉንም ጥናት ማድረግ አለብህ። ሁሉንም ጥናት አደርግና ይሄ የምትፈልገው ነገር አሁን ሌላኛው ሐዲስ ላይ አለ ወይ? አንተ ያየኸው ሐዲስ ያውቃለሁ ታላረ እሱ